ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። በየትኛውም ዓለም በየትኛውም ቦታ በየትኛውም ጊዜና ሰዓት አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ከፈለጋችሁ ከሰኞ እስከ አርብ ባለው ጊዜ ሙሉ 24 ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እንዲሁም በዙም እና በተለያዩ አማራጮች እያስተማርን እንገኛለን። መማር የምትፈልጉ ካላችሁ ስልካችን ከታች አለ። ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገሮችን እንዴት አድርገን መጻፍ እንደምንችልና እንደምናነብ በሁለት ሰዎች ላይ የተደረገ ጭውውት መልክ ወይም በቃለ ምልልስ መልክ አዘጋጅቼላችሁ መጥቻለሁ። በጽሞና እየተከታተላችሁ እየጻፋችሁ እያነበባችሁ ቪዲዮውን በደንብ መከታተል ይኖርባችኋል። እንዲሁም እኔ ጋር አብሮ ማንበብና መጻፍ መለማመድ ይኖርባችኋል ማለት ነው። በተለይ ይህ ቪዲዮ ቃላትን አውቃችሁ ገና ወደ አረፍተ ነገር እየሄዳችሁ ላላችሁ ተማሪዎች በጣም አሪፍ ቪዲዮ ነው። ስለዚህ ትጠቀሙበታላችሁ። እኔ ጋር አብራችሁኝ ቆዩ። ኦኬ፣ ወደ ቀጥታ ወደ ቪዲዮ ስንገባ እዚህ ጋር እንግዲህ ሃና ለሚባሉ ሁለት ወንድማሞች የተነጋገሩት ቃለ ምልልስን ነው ማለት ነው የምንማማረው። ቃለ ምልልስን ነው ማለት ነው፣ ወይንም ጭውውትን ነው ማለት ነው። ሀ የሚባል ሰውዬ አለ፣ ለ የሚባል ሰውዬ አለ። በእነሱ መሃል የተደረገ ንግግርን እንዴት አድርገን እንደምናነብና እንደምንጽፍ የሚያሳይ ቪዲዮ ይሆናል ማለት ነው። እዚህ ጋር ሀ የሚባል ሰውዬ ሰላም ሰላም ወንድሜ ወንድሜ እንዴት ነህ ብሎ ጥያቄ ምልክት አስቀምጧል። እንዴት ነህ ብሎ ጥያቄ ምልክት አስቀምጧል ማለት ነው። ስለዚህ ሰላም ወንድሜ እንዴት ነህ ይላል ማለት ነው። ሰላም ወንድሜ እንዴት ነህ። ኦኬ፣ ለሚባል ሰውዬ ደግሞ ለዚህኛው ለተጠየቀው መልስ ሲሰጥ ፈጣሪ ይመስገን ደህና ነኝ አንተስ እንዴት ነህ ብሎ ጥያቄ ምልክት አስቀመጠ ማለት ነው። ያው መልስ ለሚፈልጉ ነገሮች ነው ጥያቄ ምልክት የምናስቀምጠው ማለት ነው። ስለዚህ ፈጣሪ ይመስገን ደህና ነኝ፣ አንተስ እንዴት ነህ ይላል ማለት ነው። ኦኬ፣ ሀ የሚባል ሰውዬ ደግሞ ለዚህ ለለ የሚባል ሰውዬ ሲመልስለት እኔ በጣም ደህና ነኝ፣ እኔ በጣም ደህና ነኝ። ውሎ እንዴት ነው አለ። ኦኬ፣ እኔ በጣም ደህና ነኝ፣ ውሎ እንዴት ነው አለው ማለት ነው። ኦኬ፣ ለ ደግሞ ሲመልስለት አሪፍ ነው ግን አለ። አሪፍ ነው ግን አፍራሽ ነገር ተጠቀመ ማለት ነው። ውሎ አሪፍ ነው ግን አሪፍ ነው ግን ትንሽ አድካሚ ነበራል። ግን እዚህ ጋር ግን ሲል አፍራሽ ነገር ተጠቀመ ማለት ነው። አሪፍ ነው ግን ትንሽ አድካሚ ነበር ይላል ማለት ነው። በጣም ጥሩ። ሀ ደግሞ ምን ነው ወንድሜ ችግር አለ እንዴ ምን ነው ወንድሜ ችግር አለ እንዴ አለ። ምን ነው ወንድሜ ችግር አለ እንዴ አለ።
ለ ሲመልስለት አይ አለ። አይ አለ። አይ ማለት ችግር አለ እንዴ ሲል አይ አለ። ስለዚህ ችግር የለም ማለት ነው። አይ ችግር ችግር እንኳ የለም የለም። ትንሽ ትንሽ ስራ አጨናንቆኝ ነው አለ። አይ ችግር እንኳ የለም ትንሽ ስራ አጨናንቆኝ ነው አለ። ሀ ነው አለ። ነው አይዞህ ወንድሜ ማግዝህ ነገር አለ አለ። ነው አይዞህ ወንድሜ ማግዝህ ነገር አለ አለ። ያው ስራ አጨናንቆኝ ነው ስላለው ማለት ነው። እሺ አትጨነቅ ወንድሜ እሺ አትጨነቅ ወንድሜ ካለ አሳውቅሃለሁ። እሺ አትጨነቅ ወንድሜ ካለ አሳውቅሃለሁ አለ። ኦኬ ሀ ከሆነ ጥሩ መልካም ምሽት አለ። ኦኬ ለ ደግሞ ምን አለ? አመሰግናለሁ ወንድሜ ፈጣሪ አንተን ባይሰጠኝ ምን ይውጠኝ ነበር። አመሰግናለሁ ወንድሜ ፈጣሪ አንተን ባይሰጠኝ ምን ይውጠኝ ነበር አለ። ሀ ደግሞ ወንድሜ ደግሞ አለ። ወንድሜ ደግሞ ታበዛለህ በል ቻው ወረኛ አለው። ወንድሜ ደግሞ ታበዛለህ በል ቻው ወረኛ አለው። ለ ደግሞ ምን ብሎ መለሰለት? እሺ ቻው ነገ እናወራለን። እሺ ቻው ነገ እናወራለን አለ ማለት ነው። ስለዚህ በሁለት ወንድማሞች የተደረገ ቃለ ምልልስን በደንብ አይተናል ማለት ነው። እናንተ በደንብ መለማመድ ይኖርባችኋል። እንዴት እንደሚጻፍም በደንብ አይታችኋል ማለት ነው። አሁን እዚህ ጋር አንድ ቃል ጽፈን አረፍተ ነገር ስናመሰርት ከአንድ ቃል ወደ ሌላ ቃል ስንሄድ ጋፕ ያስፈልገዋል። ስፔስ እንደዚህ አይነት ቦታ ክፍተት ያስፈልጋል። ምክንያቱም አንድ ቃል እንዳይመስለን ማለት ነው። ለአነባቢ አንድ ቃል መስሎ እንዳይታይ ማለት ነው። እነዚህ ስፔስ ወይም ቦታ ክፍተት ቦታ ትንሽ ያስፈልጋል ማለት ነው። ሌላው ደግሞ ስርዓተ ነጥቦች ነው። ስርዓተ ነጥቦችን ምን አይነት ስርዓተ ነጥብ ነው የምንጠቀመው የሚለውን ነገር በደንብ ማወቅ ያስፈልገናል ማለት ነው። ስለ ስርዓተ ነጥቦች ሌላ ትምህርት የብቻ ቪዲዮ የምሰራላችሁ ይሆናል። ስለምትከታተሉን በጣም እናመሰግናለን። በቀጣይ ክላስ እስከምንገናኝ መልካም ቆይታ